ዛሬ እንግዲህ አዲስ ነገሮችን ይዘንላችሁ መጥተናል። እሱም ስለ ሀቢባ ይሆናል ማለት ነው። እንግዲህ እንደምታውቁት ሀቢባ ዛሬ በሰላም ወልዳለች። ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን ሰላም ሰላም፣ እንዴት ናችሁ? እያልን ቻናላችንን ላይክ፣ ሰብስክራይብ ማድረግ አትርሱ። ዛሬ እንግዲህ ይዘንላችሁ የመጣ ነው አዲስ ዜና። ሀቢባ በሰላም ሴት ልጇን ተገላግላለች ማለት ነው። እንግዲህ ሀቢባ ማለት ብዙዎቻችሁ የምታውቋት እንደውም ቲክታክና ሚዲያ ተጠቃሚ ሆኖ ሀቢባን ማያውቃል ለማለት እንኳ ይከብዳል። ሀቢባ የዛሬ 3 አመት ገደማ ብዙም ታዋቂ አልነበረችም። ነገር ግን ከ3 አመት ወዲህ በቲክታክ ላይ ውዴታና እውቅና እያገኘች የመጣችው ሀቢባ አሁን በጣም ብዙ ሰው የችግር መፍቻ ቁልፍና የብዙዎች ችግር ቀራፊና ብዙዎችን ደግሞ በመርዳት ታውቃ ሀቢባን አሁን በሁሉም ሰው ያውቃታል ማለት ነው። በብዙዎች ዘንድም ምስጋና ይሰጣታል። እንግዲህ ሀቢባ ብዙ ልጆች ችግር ላይ ሆነው በገንዘብ ችግር፣ በህመም ምክንያት በብዙ ነገር የተያዙ ሰዎች ሀቢባ ጋር መጥተው መፍትሄ ያላገኙ የሉም ማለት ነው። ከስንት አንድ በቀር ቢሆን እንጂ ብዙዎች ብራቸውን ተበልተው በብዙ ነገር ባሎቻቸው ከድተዋቸው ምን ብለዋቸው ሁሉን ነገር ፊት ለፊት ተጋጥፍጣና ተከራክራ ለተበደለ ሰው ፍትሃዊ ቆማ ሀቃቸውን ስታስመልስ የቆየች በጣም ብዙ ሰው የሚወዳትና ሁልጊዜ የሚያመሰግናት ናት ማለት ነው ሀቢባ። እንደሚታወቀው ሀቢባ ምክሮቿ ሁሉ ነገሮቿ በሙሉ አስተማሪና ሊለውጡን የሚገባ ከተሳሳተ ትምህርት ልንወጣ የሚገባ በጣም ጥሩ ጥሩ ምክሮችን ትመክራለች። በእውነት ምክሯ እንደ ምግብ ነው። በተለይ በሴቶችና በወንዶች ዙሪያ ባሉ ነገሮች ላይ በጣም አድርጋ ነው ምክር የምትሰጠው። ትምህርቷ ጠብ አይልም፣ ምክሯ ጠብ የሚል ነገር የለውም። እና እንግዲህ ሀቢባ እንደምታውቋት ኳተር የምትኖር ልጅ ናት። የሁለት ልጆች እናት ናት። አንድ የመጀመሪያው ልጇ ሳይመን ሲሆን የሁለተኛዋ ደግሞ ኑኑ በመባል ትታወቃለች። እንግዲህ ሀቢባ ከነዚህ ቀጥሎ አሁን 3ኛ እርጉዝ ነበረች። ወሬ ገብቷል ካለች ግን ከ2 ወር በልጧታል። በጣም የሚገርመው ነገር ሀቢባ የ10 ወር ልጅ የወለደች ነው የመሰለኝ ማለት ነው። ምክንያቱም ወሯ ከገባ ወር አልፎ 2ኛ ወር ጨርሳ ነው የወለደችው ማለት ነው። ስለዚህ በ10 ወር ይወለዳል የሚባለው ነገር እውነት ነው ማለት ነው። እንግዲህ ሀቢባ ዛሬ በሰላም በጤና ዛሬ ቀን ላይ የልጇን ልብስ ሐኪም ቤት ይዛ የምትሄደውን ልብስ እየቆጣጠረች በቀጥታ ሊቭ ላይ ነው ማመጣው አብራችሁኝ ታምጣላችሁ ብላ የሆነ ሸር ያደረገችው የመዋለጃ ቤት ልብሶች ምናምን እየረተበች ታይታ ነበረ እና ነገር ግን እንዳለችው ሆነ አልተገኘም። ምክንያቱም እንግዲህ ምጥ ማለት ከባድ ነው። በጊዜው ስል እንኳን ትዝ ላይላት ይችላል። እንደዛ ሆኖባት ይሁን ባናቅም ምንም የምጥ ሁኔታ ሳናይባት ወልዳ በሰላም ልጇን ታቅፋ ስቶሪ ይለቃለች ማለት ነው። እና ቤተሰቦች እንግዲህ እንደምታውቁት ሀቢባ ምርጥ ቆንጆ የብዙዎች ድምፅ ለብዙዎች ለተቸገሩ ብር እያሰባሰበች ለተቸገሩ በጉልበተኛ ብራቸው የተበላ ወይም የሆነ ነገራቸው የተጎዳ እንደንትን ተናንቃ አፍ ለአፍ ተያይዛ የምታስመልስ ልጅ ናት ማለት ነው። ስለዚህ ሀቢባን እንኳን በሰላም ተገላገልሽ፣ እንኳን 3ኛ ልጅሽን በሰላም ወለድሽ ሁላችሁም በሏት። እውነት እሷን አለማመስገን ንፉግነት ነው። እኔ በጣም ከምኑም በላይ የምትመቸኝ ሀቢባም አንዳንድ የምታስተምራቸው ትምህርቶች በጣም ገንቢ ናቸው። በጣም እኔ ብዙም እንኳ የሰው ትምህርት ያን ያህል ለኔ ይሰራል ብዬ ባላምንም ግን በጣም ኳሊቲ የሆኑ ጠብ የማይሉ ምክሮችን ከሀቢባ አይቻለሁ። ስለዚህ ከሀቢባ ያልተማርነው ነገር የለም ብዬ ነው የማስበው። ወንዶቹም ሴቶቹም ሀብታሞቹም ድሃዎቹም ሀቢባን ይወዷታል። ይሄ ምንም ጥርጣሬ የለውም። አንዳንድ ጥላትና አንዳንድ ምቀኛ ቢኖራትም ሀቢባ ግን በብዛት
95% የሀቢባ ደጋፊና ሀቢባን አድናቂ መሆኑ ምንም ጥርጥር የለውም። ምክንያቱም ብዙ ሰዎች እኛ እንኳ ስንት ልጆች ተጎድተው ተጥለው የሚጠይቃቸው አጥተው በሀቢባ ተደግፈው ቀን የወጣላቸው ዛሬን ያዩ ብዙ ልጆች እንዳሉ እናውቃለን፣ በሚዲያ ማለት ነው። ስለዚህ ሀቢባ መልካም እንኳን ማርያም ማራችሽ እንልሻለን። ማርያም ማረሽም ይገባሻል። ሁላችሁም ማርያም ማረችሽ፣ እንኳን ልጅሽን በጀርባሽ አዞረችልሽ ማርያም በሏት። ስለዚህ ልጇንም ደግሞ እንግዲህ ይኸው በፎቶ ላይ አድርገንላቸዋል። እንግዲህ ፎቶውን ለምን አወጣችሁ እንዳትሉ ሰው ነው ብቻ ያወጣችሁ፣ የህዝብ ልጅ ናት ልጅቱ ማለት ነው። ስለዚህ እንግዲህ ሀቢባ 3ኛ ልጇን በሰላም በጤና ታቅፋለች ማለት ነው። ሀቢውዬ እንኳን ደስ አለሽ፣ ሀቡዬ እንኳን የልጆችሽ እናት አደረገሽ። እንግዲህ ይህን ለማለት ነው ዛሬ የመጣ ነው እና ሀቢባን የምትወዱና የምታደንቋት እንኳን ደስ አለሽ፣ እንኳን ማራም ማረችሽ እንድትሏት ነው። አብራችሁን ስለነበራችሁ እናመሰግናለን። ሀቡዬ እንግዲህ ጤናማ አንቺም ጤናማ ሆንሽ ልጅሽም ጤናማ የሆነ ነገር ፈጣሪው ፍቅሽ። አብራችን ስለነበራችሁ እናመሰግናለን። ላይክ ሰብስክራይብ አድርጉ።